ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሮብ የካቲት 4 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። በአማራ ክልል ላለው ግጭት አመራርና ሎጂስቲክስ የሚቀርበው ከአስመራና መቀሌ ነው ሲል የአማራ ክልል ሰላምና የጸጥታ ቢሮ ማስታወቁን ስምረት ፓርቲ የትግራይን ህዝብ ወደ መደበኛ ህይወት የሚመልሱና ሰላምን የሚሰብኩ ዘመቻዎች ላይ ትኩረት እንዲደረግ መጠየቁን እንዲሁም የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚ የነበሩት አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት መለየታቸውን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎቹን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በአማራ ክልል ላለው ግጭት አመራርና ሎጂስቲክስ የሚቀርበው ከአስመራና መቀሌ ነው ሲል የአማራ ክልል ሰላምና ጸጥታ ቢሮ አስታወቀ። የአማራ ክልል ሰላምና ጸጥታ ቢሮ በትላንትናው ምሽት ባወጣው መግለጫ የመከላከያ ሰራዊቱ በተጠንቀቅ ድንበሩን እየጠበቀ መሆኑን ገልጿል። ቢሮው በመግለጫው በክልሉ ውጊያ እየተካሄደ ያለው መንገድ ጠራጊ ጽንፈኛ አካላት ጋር ብቻ ሳይሆን ከወያኔና ሻዕቢያ ጋር መሆኑን ህዝቡ ይወቀው ሲል አስፍሯል። አሁን በአማራ ክልልም ሆነ በመላው ኢትዮጵያ ውስጥ የሚካሄዱ ግጭቶች አመራር የሚሰጣቸውና ሎጂስቲክስ የሚቀርብላቸው ከመቀሌና አስመራ መሆኑን ህዝባችን ማወቅ አለበት በማለትም ገልጿል። ወልቃይት ጠለምትና ራያን ለመውረር ቋምጧል የተባለው ቡድን ቢሮ ጽንፈኛ ላለው ኃይል የውስጥ ግጭት እንዲፈጠር ተልዕኮ መስጠቱም ነው በመግለጫ የተነሳው። ዓላማውም ከውስጥ ግጭት በመፍጠር ወደ ድንበር የሚሄደው መከላከያ ሰራዊትን በየዞንና ወረዳው ተወጥሮ እንዲቆይ በማድረግ ያለማንም ከልካይ ወልቃይት ጠለምትና ራያን መቆጣጠር ነው ሲል ያብራራል። የሚካሄደው ውጊያም ከላኪዎቹና ተላላኪ ካላቸው አካላት ጋር መሆኑን የገለጸው ቢሮም ህዝቡም ይህን አውቆ አካባቢውን በንቃት መጠበቅና በራስ አቅም የህግ የበላይነትን ማስከበር ይገባዋል ሲልም ገልጿል። በተመሳሳይ የአማራ ብሔራዊ ንቅናቄ አብን በክልሉ ወቅታዊ ጉዳዮች ዙሪያ በሰጠው መግለጫ አሁን ላይ የአማራ ህዝብ ትግል ማዕበል አልባ በማድረግ ጥያቄዎቹን ከስርዓታዊ ማዕቀፍ የሚያወጣ የአማራን ህዝብ የሀሳብ መሪ የሚያሳጣ ተቋምና መንግስት አልባ የሚያደርግ እንዲሁም ህዝቡን ለከፋ የሰብአዊ ቀውስ፣ ለደህንነት ስጋት፣ ለኢኮኖሚ ድቀት አልፎም ለህልውና አደጋ የሚያጋልጥ እንቅስቃሴ አይሎ አመጥቷልም ብሏል። እንቅስቃሴው የህዝቡ ውጫዊና የውስጥ ጠላቶች በራሳቸው አቅም ማሳካት ያልቻሉትን እኩይ ዓላማ እንዲያስፈጽሙ በር እየከፈተ ያለና የህዝቡ መሰረታዊ ጥያቄዎች እንዲዘነጉም እንዲወሳሰቡም የሚያደርግ ነው ሲልም ፓርቲው ገልጿል። ፓርቲው ለፌዴራልና ለአማራ ክልል መንግስታት የህግና የፖለቲካ ኃላፊነቶችን እንዲወጡም ጥሪ አቅርቧል። ስምረት ፓርቲ የትግራይን ህዝብ ወደ መደበኛ ህይወት የሚመልሱና ሰላምን የሚሰብኩ ዘመቻዎች ላይ ትኩረት እንዲደረግ ጠየቀ። ዲሞክራሲያዊ ስምረት ትግራይ ፓርቲ በወቅታዊ ጉዳዮች ላይ ባወጣው መግለጫ በትግራይ ህዝብ ላይ ያጋጠመው ችግር በሰላማዊ መንገድ እንደሚፈታ እምነት እንዳለው ገልጿል። ፓርቲው በመግለጫው በትግራይ ህዝብ ላይ ያጋጠመው የተለያየ ችግር የሚፈታው ሁሉንም ህዝብ ባማከለ በሰላማዊና በዲሞክራሲያዊ መንገድ ነው ብሎ እንደሚያምንና ይህንንም ለመተግበር ሰላማዊ የፖለቲካ ትግል እያደረገ መሆኑንም አስታውቋል። ሆኖም ግን ከወቅታዊ የጦርነት ሁኔታዎች ጋር ተያይዞ በፓርቲው አመራሮችና አባላት በማህበራዊ ሚዲያዎች የሚወጡ ጽሑፎችና ሀሳቦች የጸሐፊ ግለሰቦቹ አሊያም የተናጋሪዎቹ እንጂ ፓርቲያችንን የማይወክሉ መሆናቸውን ለመላው ህዝባችን ለማሳወቅ እንወዳለንም ብለዋል። ፓርቲያችንን የሚመለከት አቋምና መግለጫ በፓርቲው ድረገጽና በሚዲያዎች የሚያሳውቅ መሆኑን ገልጸው መግለጫው ሁሉም ወገኖች ሲል የገለጻቸውና በስም ያልጠቀሳቸው አካላት ከችኮላ የፖለቲካ ዘመቻዎች እንዲቆጠቡም ሲል ጠይቋል። የትግራይን ህዝብ ወደ መደበኛ ህይወት የሚመልሱ መረጋጋትን የሚሰብኩ ሰላምን፣ መልሶ ግንባታንና መልሶ ማቋቋምን በሚሰብኩ ዘመቻዎች ብቻ እንዲያተኩርም ጥሪውን አቅርቧል። በዓለም አቀፉ የሙስና መመዘኛ መሰረት ኢትዮጵያ ከጎረቤቶቿ የተሻለ ደረጃ ላይ እንደምትገኝ ተመላከተ። በዓለም ላይ በህዝባዊ አገልግሎቶች ዘርፍ ያለውን የሙስና ሁኔታ እየተከታተለ ዓመታዊ ሪፖርት የሚያወጣው ትራንስፓረንሲ ኢንተርናሽናል በአውሮፓውያኑ 2025 የሀገራትን የሙስና ደረጃን ይፋ አድርጓል። ሪፖርቱ የ182 የዓለም ሀገራትን የሙስና ደረጃ ያወጣ ሲሆን ኢትዮጵያ በዙሪያ ካሉ ጎረቤት ሀገራት ጋር ስትነጻጸር በሙስና ሁኔታ የተሻለ ደረጃ ላይ መሆኑን አሳይቷል። የዓለም አቀፉ ትራንስፓረንሲ ኢንተርናሽናል በየዓመቱ በሚያወጣው የሙስና ጠቋሚ መረጃ መሰረት ኢትዮጵያ ከ182 ሀገራት 96ኛ ደረጃ ላይም ተቀምጣለች። ኢትዮጵያ በአውሮፓውያኑ 2025 በተሰበሰበው መረጃ መሰረት ከ100.38 የተሰጣት ሲሆን ይህም ከአጠቃላይ ከዓለም አቀፍ አማካይ ነጥብ 42 ከመቶ
ዝቅ ያለ ሆኗል። ጎረቤት ሀገር ኬንያ በዚህ ሪፖርት ያስመዘገበችው ነጥብ 30 ከመቶ ሲሆን ኤርትራ 13 ከመቶ፣ ሱዳን 14 ከመቶ ማስመዝገባቸውም ተጠቅሷል። የመጨረሻውን ረድፍ የያዙት የኢትዮጵያ ተጎራባች ሀገራት የሆኑት ሶማሊያና ደቡብ ሱዳን 9 ከመቶ በማስመዝገብ ከ182 ሀገራት የመጨረሻዎቹ ረድፍ ላይም ተቀምጠዋል። ከሰሃራ በታች ካሉ ሀገራት አማካይ ነጥብ ጋር ሲነጻጸር ደግሞ 32 ከመቶ ከፍ ያለ መሆኑን ጠቅሷል። በሀገራት ውስጥ ያለውን የሙስና ሁኔታ የሚከታተለው ተቋሙ ከፍተኛ ሙስና የሚታይባቸውን 0 ነጥብ ከሙስና የጸዱ የሚላቸውን ደግሞ 100 ነጥብ በመስጠት በአንድ ሀገር የመንግስት ተቋማት ውስጥ የሚስተዋሉ የሙስና ተግባራትን በባለሙያዎችና በንግድ ባለቤቶች እይታ እንደሚመዝንም ይታወቃል። መመዘኛው በቀጥታ በአንድ ሀገር ውስጥ የተከናወነውን የሙስና መጠን ግን አያሳይም። በዚሁ ጥቅል ሪፖርት መሰረት ከበርካታ ጎረቤት አንጻር ሲታይ የኢትዮጵያ የሙስና ደረጃ አንጻራዊ የተሻለ ሲሆን ከቀደመው ዓመት ደረጃዋ አንድ እርከን መሻሻል አሳይታለችም ተብሏል። ከአፍሪካ ህብረት የመሪዎች ጉባኤ ጋር በተያያዘ ከዛሬ ጀምሮ እስከ የካቲት 10 የሞተር ብስክሌት እንቅስቃሴ በተከለከለባት አዲስ አበባ ዝግ የሚሆኑ መንገዶች ይፋ ሆኑ። የአፍሪካ ህብረት የመሪዎች ጉባኤ እስከሚጠናቀቅ ድረስ በአዲስ አበባ ከተማ ሞተር ብስክሌት ማሽከርከር የተከለከለ መሆኑን የአዲስ አበባ ትራንስፖርት ቢሮ አስታውቋል። በከተማዋ የሚገኙ የሞተር ብስክሌተኞች በሙሉ ከዛሬ የካቲት 4 2018 ዓ.ም ከጧቱ 12 ሰዓት ጀምሮ እስከ ማክሰኞ የካቲት 10 2018 ዓ.ም እስከ 6 ሰዓት ድረስ ሞተር ብስክሌትን ማሽከርከር ፍጹም የተከለከለ መሆኑን ቢሮ አስታውቋል። ይሁን እንጂ ክልከላው የጸጥታና በትራንስፖርት ዘርፉ የሚሰሩ አካላትን የማያካትት መሆኑ የተገለጸ ሲሆን ይህንን መልእክት በሚተላለፉ አካላት ላይ ጥብቅ እርምጃ የሚወሰድ መሆኑንም ተገልጿል። በተመሳሳይ የጸጥታና ደህንነት የጋራ ግብረ ኃይል 39ኛውን የአፍሪካ ህብረት ጉባኤ አስመልክቶ አጠቃላይ የጸጥታ ዝግጅቱን አጠናቆ ወደ ስራ መግባቱን ያስታወቀ ሲሆን የተሽከርካሪ ፍሰቱን ለማሳለጥና ከእንግዶች አቀባበል ጋር በተያያዘ የትራፊክ መጨናነቅ እንዳይፈጠር ዝግ የሚደረጉ መንገዶችን ይፋ አድርጓል። በዚህም ከቦሌ ዓለም አቀፍ አውሮፕላን ማረፊያ ወደ ብራስ እንዲሁም ከቦሌ መድኃኔዓለም በአትላስ ወደ ቅዱስ ዑራኤል ቤተክርስቲያን የሚወስደው መንገድ በመሪዎቹ ጉባኤ ምክንያት ከዛሬ የካቲት 4 2018 ዓ.ም ጀምሮ ሙሉ በሙሉ ለተሽከርካሪዎች ዝግ እንደሚደረግም ተገልጿል። በተጨማሪም በሌሎች እንግዶች በሚያርፉባቸው ዋና ዋና አደባባዮችና የአጀብ መስመሮች አሽከርካሪዎች ቅድሚያ በመስጠትና የትራፊክ ፖሊስ አባላትን ትዕዛዝ በማክበር የተለመደ ቀና ትብብራቸውን እንዲያደርጉ በተጠቀሱት ቦታዎች ለረጅምም ሆነ ለአጭር ጊዜ ተሽከርካሪዎችን ማቆም የተከለከለ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። 48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ ዛሬ በህብረቱ ዋና መቀመጫ አዲስ አበባ መካሄድ የጀመረ ሲሆን ምክር ቤቱ ለ2 ቀናት በሚቆየው ስብሰባው በተለያዩ አህጉራዊ አጀንዳዎች ላይ በጥልቀት ይመክራል ተብሎም ይጠበቃል። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚ የነበሩት አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት ተለዩ። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። ኢቢኤስ ቴሌቪዥን በማህበራዊ ትስስር ገጹ ላይ ባወጣው የሀዘን መግለጫ ላይ አቶ አማን ለኢትዮጵያ ሚዲያ እድገት ስኬት የማይተካ ሚና የተጫወቱ የታላቅ ራዕይ ባለቤትና ብርቱ ሰው እንደነበሩ ገልጿል። የአቶ አማንን ሞት ተከትሎም ጠቅላይ ሚኒስትር ዶክተር አብይ አህመድ የተሰማቸውን ሀዘን በማህበራዊ የትስስር ገጻቸው ላይ አጋርተዋል። ጠቅላይ ሚኒስትሩ በጽሁፋቸው ላይ አቶ አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው ሰዎች ውስጥ አንዱ መሆናቸውን ጠቅሰው ኢትዮጵያ በአስቸጋሪ ሁኔታዎች ውስጥ ባለፈችበት ጊዜ ሁሉ የሚጠበቅባቸውን አድርገዋል ሲሉ አስፍረዋል። አባይ ቴሌቪዥንም በአቶ አማን ፍስሐ ጽዮን ህልፈት የተሰማውን ሀዘን እየገለጸ ለቤተሰቦቹና ለወዳጅ ዘመዶቹ መጽናናትን ተመኝቷል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዛሬው የካቲት 4 2018 የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ጊዜ ይሁንላችሁ።